ባለፈው መኸር 20.5 ሚሊዮን ሄክታር በመኸር ተሸፍኗል። ይሄ ከባለፈው አመት መኸር ጋር ሲታይ የ3 ሚሊዮን ብልጫ አለው። በመሬት ስፋት ብቻ ሳይሆን በምርት የዋናዋና ሰብሎችን ብቻ የሰብሉን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። መስኖ በሰብልና በሆርቲካልቸር እስከ 5 ሚሊዮን ለመሸፈን ነበር ያቀድነው። መስኖ የስንዴን ብቻ ብንወስድ ወደ 3.5 ሚሊዮን ሄክታር ሸፍነናል። አምና 3 ሚሊዮን ነበረ ለማድረስ የቻልነው። የግማሽ ሚሊዮን የመሬት ጭማሪ ያለው ምርቱ ሙሉ በሙሉ ተሰብስቦ ባይጠናቀቅም ማለት ነው። ስለዚህ ከመኸርና መስኖ ላይ አሁን እየተሰራ ያለና ተሰብስቦ ያልተጠናቀቀውን ምርት ስንወስድ ለሰብል ምርት ያዝናቸው ግቦች ሙሉ በሙሉ የሚሳኩና ከግቡ በላይ እንደሚሄዱ አይተናል። ባለፈው አመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊዮን እስከ 80 ሚሊዮን ነው የነበረው። አሁን በ9 ወሩ ላይ 90 ሚሊዮን ላይ ደርሰናል። ቅዳችን ወደ 150 ደርሳለን የሚል ነው። ሌማት ትሩፋት ስንጀምር 26 ሚሊዮን አካባቢ ነበረው። አሁን በ9 ወር ስለ 90 ሚሊዮን ነው ያወራን ያለነው። ወተት ምርቶችን ለማሳደግ በተለይ በዚህ በሰው ሰራሽ የተሻሻሉ ዝርያዎች ማዳቀል ኢትዮጵያ ከ2 አመት በፊት ሌማት ትሩፋት ስንጀምር ግማሽ ሚሊዮን ነበረ መስራት የምንችለው። አሁን በ9 ወር 3 ሚሊዮን ነው የሰራነው። የ4-5 እጥፍ ነው። በዛው ልክ የወተት ምርት፣ የማር ምርት፣ የአሳ ምርት የጨመረበት ሁኔታ አለ። እነዚህ ምርቶች በአገራዊ ምርት እድገት ውስጥ የላይቭስቶክ ዘርፉ ያለውንም በዛው ልክ እንደ አስተዋጽኦ እንደሚያደርግ ነው የገመገምነው ማለት ነው። የተመዘገበውን የኢንፍሌሽን ውስጥ የምግብ ምርቶች ኢንፍሌሽን ወደ 11.8% ወርዷል። ከዚህ በፊት እንደውም ምግብ ነክ ያልሆነው በላይ ነበር የምግብ ኢንፍሌሽን። ይሄ አገራዊ ምርቱ ምን ያክል ወደ ገበያ እየገባ ያለበት ሁኔታ ነው የሚያሳየው። የግብርና ኤክስፖርት ምርቶች ደግሞ ጨምረዋል። የቡና ምርት፣ የጥራጥሬ፣ የቅባት እህሎች፣ የአበባ ከተቀመጠላቸው የኤክስፖርት ምርቶች ሁሉም ከታርጌታቸው በላይ ነው ኤክስፖርት ያደረግነው። ለምሳሌ ባለፈው 9 ወር 2.6 ቢሊዮን ዶላር ግብርናው ዘርፍ ለኤክስፖርት አስተዋጽኦ አድርጓል። ይሄ ከ9 ወሩ ዕቅድ አንፃር ስናይ የ16% ብልጫ አለው። ከአምና አንፃር ደግሞ ስናይ ተመሳሳይ ወቅት ጋር ስናይ 30% በላይ ብልጫ አለው። በተለይ ቡና ብቻውን 1.5 ቢሊዮን የውጭ ምንዛሪ ያስገኘበት ሁኔታ አለ። አመቱን ሙሉ አምና ትልቅ ሪኮርድ ነው ብለን ለኢትዮጵያ ሴሌብሬት ያደረግነው 1.43 ቢሊዮን ዩኤስ ዶላር ነው ማግኘት የቻልነው። ይሄንን በ9 ወር ውስጥ 1.5 አሳክተናል ዘንድሮ። የግብርናው ዘርፍ ከተፈጠረው ወደ 3 ሚሊዮን አካባቢ ስራ ዕድል ውስጥ በ9 ወር ውስጥ 1.2 ሚሊዮኑን ከ1/3 በላይ ግብርና ዘርፍ ነው አስተዋጽኦ ያደረገው። በስራ ዕድል ፈጠራም ጭምር የግብርና ዘርፍ ኮንትሪቢዩሽን በጣም ትልቅ ነበር ብሎ መውሰድ ይቻላል። ስለዚህ እንዳጠቃላይ የምግብ ዋስትናን ከማረጋገጥ ወጪ ምርቶችን ከመጨመር ስራ ዕድልን ከመፍጠር እንደገና ደግሞ ተኪ ምርቶችን ስንዴን ጨምሮ የተገኙ ውጤቶች ለግብርና ዘርፉ በ9 ወሩ የተቀመጠውን ግብ እና ለአመት ደግሞ እናሳካለን ብለን ያለውን ሀገራዊ እድገት ከማሳካት አንፃር ከተቀመጠው ግብና መነሻ በላይ የግብርና ሴክተሩ አሳክቷል ብለን መውሰድ እንችላለን።